አቡበከር እየበዛችሁ ነው እየበዛን አረ ለኢሊ ባቡር ኦኬ ይሰማል አስያናን ቁጥር ይሰማል አላችሁ አለን ሶስት ቀን ነው የፈጀብኝ እሱን ለማየት ራሱ እግዚአብሔር እዚህ ጋር በደንብ አዳምጡ ባንተ ስም የተከፈቱት ፌክ አካውንቶች አሉ 200 ሺህ 400 ሺህ ምናምን ግን ያንተ ቢሆን ኖሮ ይሄኔ ከ3 ሚሊዮን በላይ ትሆን ነበር አዎ ስለ የኔ ስራዎች ራሱ በቃ ከኔ ጋር እኩል ስለምለቁ ሌላ ቦታ ያዩት የኔን እያሳለፉ ነው እየወደዱኝ ራሱ ሁለቴ አታይም አንተ እና በጣም ጫና አድርጎብኛል እንደውም ዛሬ ተገናኘ ነው እንግዲህ ምናልባት አስተዋውሳለሁ በኔ እድሜ የኮፒራይት ሰልፍ ወተን ነበር ለኢትዮጵያን ዘፋኞች የኪነ ጥበብ ፈጠራ በፊልም በሙዚቃ ሰርተው ልክ ለገበያ እንዳበቁ የሆኑ ሰዎች ይወስዱትና ይጠቀሙበታል ከዛ እነዚህ የኪነ ጥበብ ሰዎች ሲታመሙ መታከሚያ ያያጡ መጡ አሁን ያኛው ስሜት ያኛው ልምምድ እየመጣ አሁንም ዲጂታል ሚዲያው ላይ አለ ያ አሁን ይሄ ትልቅ ፖይንት ነው እኔ በፍቃደኝነት ላወራው ነው ቲክቶክ ላይ እናቱ የወለደችው ቲክቶከር እውቅናን የሚፈልግ አብሱ ጌም የሚጫወት ከሰው ጋር የሚነካካ ጸብ ሊኖረው የሚችል በብሔር በሃይማኖት በፖለቲካ በአመለካከት ከሰው ጋር የሚጨቃጨቅ ምናምን አይነት ሰው እኔ አሁን ማወራላችሁን በታምራ ያወራው ለምን እንደዚህ አይነት ሰዎች ልክም ናቸው ሱሳይድ ሚሽን ነው ራስን ማጥፋት ማለት ነው ይሄን ነገር ማውራት ለምን ትጎዳለህ አሁን ማውራውን ራሱ ፖስት አለው ከላይቭ ስወጣ ፖስትበት ምክንያቱም ደግሞ ምክንያት ስላለኝ አሁን ቲክቶክ ላይ ምን አለ መሰላችሁ ልብ ብላችሁ ካያችሁ በጣም ብዙ ጊዜ ተቀርጸው የሚፖስቱት እነ ሞጣ ቀራኒዮ እነ ዮኒ ማኛ እነ ኢዮዳብ እነ ሊያሹ እነ ቤታዩ እነ ዲቦራ እነ ኪዲ እነ አሁን ደግሞ ስም ካልጠራው ችግር ብዙዎች ጂጂ ምናምን ያ እነ ጂጂ ናቸው አሁን ይነካካሉ ይነካኩና ይጣላሉ ናቢባ በጣም ብዙ ናቸው ግን እንትን በቁጥር ናቸው ላይክ 30 40 ቢሆኑ አሁን እነዚህዎች ይፖስታሉ እነዚህዎች ማጆሪቲ ያውቃቸዋል አብዛኛው ሰው ያውቃቸዋልና ልብ ብላችሁ አይታችሁ ከሆነ ማለት ሞጣ ዮኒ የድሮቹ ፈርቀዳጆቹ ናቸው እንጂ ስም ያነሱት ሌሎቹ አይታችሁ ከሆነ ማለት ሃይ እንትና ሪከርድስ ሰላም ነሽ አንቺ ቆይ ሰራልሻለሁ በፒስ ነው መጠቃት የሚፈልጉት ለምን ሪኮርድ የሚያደርጉ ሰዎች ከፈለጉ አንተን በክፉ ከፈለጉ አንተን በጥሩ መፖስት ይችላሉ እኔ ለምሳሌ አሁን ከግማሽ ሰዓት በፊት ያልኩትን አሁን ካልኩት ጋር ቀላቅለው ቆራርጠው መፖስት ይችላሉ እኔ ባለጌ ማስመሰል ይችላሉ እኔ ካለኝ ፎሎወር የበለጠ እነሱ አላቸው ለምሰው እኔ ማውራው ሲፖስት ግን ሪኮርደሮች ግን ማለት የኔን የሞጣን የምናምን ስለሚፖስቱ ማለት ኢንፎርሜሽን ለማግኘት እነሱን ፎሎ ማድረጋቸው አይቀርም ስለዚህ ከቲክቶከሮቹ የበለጠ ተጽዕኖ አራጊዎቹ ከቲክቶከሮቹ የበለጠ ድምጽ ያላቸው ሪኮርደሮች ናቸው ይሄ ግልጽ ነው ሪኮርደሮቹን በጸባይ ካልያዝክ ምንድነው የሚያጋጥመው ታውቃለህ እንደ ባለጌ አድርገው ኤዲት አድርገው ይፖስቷል ምንም አባታ መጣም አንተ እኮ 3 ሰዓት አውርታል 4 ሰዓት አውርታል 4 ሰዓት ያወራሁን ግን ማለት በ2 ደቂቃ ውስጥ ጠላት እንድታፈራ ያደርጋል ከፈለጉ በሁለት አረፍተ ነገር ከላይ ይጽፋሉ ዋሴ የንትን ጠቅ ነው ዋሴ እንትንም ብሄር ይጠላል ይሉና ማለት
በጣም ከሚያናደኝ ፓርቲ የትኛው እንደሆነ ታውቃላችሁ? የኔ ፔጅ ስሙ አለች አይደል? ይቆርጧትና እንደዚህ ቁርጥ ያደርጓታል። ከታች ቁርጥ ያደርጉትና ማለት ዋሴ ብቻ ምናምን ብለው ነው የሚጽፉት። ዋሴን ለማየት ከፈለክ እነሱ ቤት ሄደህ ነው የምታየው። የማይታወቅ ቲክቶከር ከሆነ ማለት ቆርጠው ስለሚያስገቡ ማለት ያንን ልጅ ማየት ከፈለክ ወይ ያችን ልጅ ማየት ከፈለክ እሷ ቤት ሄደህ ነው የምታየው ወይ እሱ ቤት ሄደህ ነው የምታየው። ቲክቶከሩ ጋር ወይ ሪኮርደሩ ጋር የሚያናድደው ፓርት ምንድን ነው? እኔ ፊት ገርፎኝ ቤታዮ ፊት ገርፏት ዲቦራ ፊት ገርፏት ፕሬዚዳንት ማሜ ይሁዳ ሞጣ ዮኒ ምናምን ፊት ገርፎ ማለት ሞር ገንዘብ የሚያገኙት እነሱ ናቸው። እንዴት በሉ ክሬተር ሪዋርድ ፕሮግራም ይባላል እና ሲፖስት አንድ ቪዲዮ በአንድ ሺህ ሰው 1 ብር ታገኛለህ። እነሱ ጋር 300,000 400,000 ሰው ነው የሚያው ጮማ ጨዋታ ከሆነ በቀን 20 10 15 ዲፖስት ይችላሉ። በእያንዳንዱ ማለት የሆነ 300 400 ምናምን 400,000 300,000 ምናምን በቀን ማለት በቀን ግን ማለት አንተ ባወራው አንተ በተነጋገርከው አንተ በተዋረድከው አንተ በተጣላው አንተ ፊትን ባስከረፍከው ነው እነሱ ያን የሚፖስቱት። ፊታቸውን ግን መቼም አታውቁም። አስቧል። ፊታቸውን ሳያሳዩ ከአንድም 2-3 ፔጅ ኖሯቸው ታፕታፕ ቤት ሄደው ያን ፔጅ አወጥተው በዛ ሲላቸው ትንሽ ከ10,000 ምናምን ሲሆን ማለት ነው ኤቭሪዴ ስራዬ ብለው አብዛኛውን ጊዜ ደግሞ ማለት 100% ሹሮኝ የምነግራችሁ ማለት የቤት እመቤቶች ባሎቻቸው ውጭ የሚሰሩ ሰርተው የሚመጡ እነሱ ቤት የሆኑ ሴቶች ማለት ጊዜውም ስለሚኖራቸው ማለት ስልካቸው እንዴት ነው የማይሞላ ነው ብለው በ3 በ4 ስልክ ነው የሚቀርጹት። ለምን አብሪው ይብራ በ3 በ4 ስልክ ይቀርጻሉ። ከዛ አባቴ 3-4 ፔጅ አላቸው። እያንዳንዱ ፔጅ በቀን እስከ 1,000 እስከ 2,000 ዶላር ያገኛሉ። ኢትዮጵያ ውስጥ ክፍለ ሀገር ሆነው ኢትዮጵያ ውስጥ ከተማ ውስጥ ሆነው ምናምን ነገር ያገኛሉ። ያን ነበር ውጭ ሀገር የምትሰራ ልጅ አውቃለሁ። ውጭ ሀገር ሆና ማለት ነው የቤት እመቤት ነች። ይታፈሳል ይብር በማን ስራ በማን የስራ ውጤት ነው ጥያቄው። አሁን እዚህ ጋር ኢምፖርታንቱ ነገር ምንድነው? ኦኬ እነዚህ ሰዎች ያ ካንተ እኩል ቁጭ ብዬ እያዳመጥኩ ነው እየቀረጽኩ ነው ኤዲት አደርጋለሁ ምናምን አንተን በመጥፎ ባስመስል ሰርቻለሁ የተወሰነ ብሎ ሊል ይችላል። ልክ እንደ ቲኤምዚ እንደምናምን የፓፓራዚዎች ምናምን እንደሚያደርጉት ነው። ኦኬ ግን ችግሩ ምን እንደሆነ ታውቃላችሁ? በእነሱ ስሜት ነው ነገሮች የሚመራው፣ በግለሰቡ ስሜት፣ በቀራጩ ስሜት፣ በሪኮርደሩ ስሜት ነው። ስለዚህ ቲክቶክ ላይ ከሚያወሩ ሰዎች ይበልጥ ቲክቶክ ላይ ክፉ ደግ ከሚናገሩት ቲክቶክ ላይ ከሚሳደቡት ብሔር ሃይማኖት ከሚያነካኩት ይበልጥ ሪኮርደሮች ማህበረሰብን ማንቃት ማጥፋትም ይችላሉ ማለት ነው። they have the power። ያ ማለት ምንድነው? እኔ ስለ ሙሙ ሳወራ እሱን ቆርጦ የሚፖስት ከሆነ እንበረታታ እንደግ ስለማወራው እሱን ቆርጦ የሚፖስት ከሆነ ማለት ለብር ተገዢ ባይሆኑ ማለት እንበረታታ የሚለውን ደጋግሞ የሚፖስቱ ቢሆን ማህበረሰብን እያስተማሩ ይሄዳሉ። ግን ስለሙሙ ማወራው ለኮሜንት ስለሚመች ይሄ ስዳድግ ሽልጥልጥ ምን አባቱ ምናምን ነገር ስለሚባል ወይ ደግሞ ማለት እቺ ሰውዬ እቺ ቀጭቃጫ ማነች ምናምን ነገር ብሎ ለማወቅ ስለሚገባ እነሱ ጋር ስለሚጽፍ ላይክ ስለሚያደርግ ምናምን ሞር ገንዘብ እያገኙ ስለሆነ በዛ ላይ ደግሞ የነሱ አድቫንቴጅ ማለት መልካቸው ስለማይታይ ፋኪት የራሳቸው ጉዳይ ብለው ማለት ኃላፊነት የማይወሰድበት ነገር ስለሆነ ማለት ብልግናውን ነው አጉልቶ የሚያሳዩት። ጸቡን ነው አጉልቶ የሚያሳዩት። መነካካቱን ነው። እንትና ከእንትና ጋር ጣላች፣ እንትና ታረቀች፣ እንትና እንደዚህ ሞጣ እንደዚህ ያለ እንትና ይሁን እንደዚህ ያለ ምናምን ጂጂ እንደዚህ ያለ እየተባለ ስለሚፖስት ማለት ነው ማህበረሰብን ከሚያጠፉት ሰዎች የአንበሳውን ድርሻ የሚወስዱት ሪኮርደሮች ናቸው።
ይሄን ደግሞ አፋቸውን አውጥተው መናገር የማይችሉት ቲክቶከሮች ለምንድን ነው? እንዴት አባቷ ትሰራለች? እንዴት አባቷ ከሰው ጋር ጌም ትጫወታለች? እንዴት አባቷ የፈለገችውን ሀሳብ ትናገራለች? እስኪ ከሪኮርደር ጋር ተጣላ፣ እስኪ ከሪኮርደር ጋር ተሰፋፈጥ። አባቴ ዛሬ ሰኞ ነው ብለህ ማለት ነው ላይቭን ልጨርስ ስትል ማለት ነው ሰኞ ላይ ተበዱ ካልክ ማለት ዛሬ ሰኞ ነው ተበዱ ሰኞ ምናምን ነገር ብለው ይፖስቷል። ሁለቱን ቆራርጠው እንደውም ሞር እውቀት ቢኖራቸው ሞር ኤአይ መጠቀም የሚችሉ ሞር ኤዲት ማድረግ ቢችሉ ማለት ነው ብዙ ነገር ያስለፈልፏል። ግን ከሁሉም ይሄ የግል መብታቸው ነው። በቃ እኔ ከደበርኳቸው ማለት ነው የፈለጉትን ኤዲት አድርገው ያርጋሉ። የሚወዱኝ ደግሞ ማለት ነው አስተካክለው ይከታሉ። ላይክ ዋሴ ምርጥ ልጅ ነው ብለው ይሄ መብት ነው፣ የግለሰቡ መብት ነው። ከሁሉም ግን የሚያስጠላኝና የሚያናደኝ ማለት ነው የትኛው ነው ታውቃላችሁ? ምን አለ ከፖስቱኝ አይቀር ቪው ካገኙ አይቀር ሰው ፎሎ አድርጓቸዋል። ኦልሬዲ እየመጣ ያያቸዋል፣ ብር ያገኙበታል። ፊታቸው ሳይታይ ስማቸው ሳይጠፋ ቤተሰባቸው ሳይወቀስ ብር ያገኙ። እንደዛም ሆኖ ግን ክፋታቸው ማለት ነው ቆርጠው ዋሴ ማይ ከፈለጋችሁ እኔ ቤት ብቻ ነው የምታዩት አይነት ነገር ቆርጠው። ለምን እኔን እዚህ ፔጁ ከታየማ ማለት ነው ዋ ብለው ሴ ብለው ፈልገው ያገኙኛል። እና እነዚህ ሪኮርደሮች የሚያስቡት ምንድነው አንዴ ዋሲን ካገኙት ዋሲን በፖስቶ ከዚህ በኋላ ማለት ነው መጣው አይሁን ብለው ነው የሚያስቡት። ድድብ ናቸው። የሚገርመው ነገር ግን ማለት እነሱ ጋር መኬዱ አይቀርም። ለምን ዋሲ የሚያወራው ስለ ዋሲ ነው። እነዚህ ሰዎች ደግሞ የሚፖስቱት ማለት ሁሉንም ስለሆነ ማለት ነው ሙሉ ኢንፎርሜሽን ለማግኘት እነሱ ጋር መኬዱ አይቀርም። ግን የፍራቻ የጅብነት የገብጋባነት ማለት የሰው ፊት በተገረፈው እንደዚህ ቁርጥ አድርገው ማንነት እንዳይታወቅ ግን ደግሞ እንድትሰደብ አድርገው ይፖስቷል። ምስጋናም ቢሆን ማለት በጣም የተወሰኑ ሪኮርደሮች ነው የማውቀው ነው ዋሴ ብለው ስምህን ታጋር ኮንትሪቢዩት። ከዛው ደግሞ የሪኮርደሮች ያው አያውቁም ኤዲት ማድረግ በደንብ ብላችሁ ለዚህ ነው ለምን ድድብናቸው እንደሆነ ታውቃላችሁ። ቲክቶክ ሰርች ኢንጂን ነው ልክ እንደ ዩቲዩብ። ቲክቶክ ላይ ስፖስቱ አንድ ነገር ማለት ነው። አሁን ለምሳሌ እኔ ስለ ዮኒ ማኛ ከሆነ ማወራው ወይ ደግሞ ስለ ሀቢባ ከሆነ ማወራው ማለት ነው ሃሽታጉን ልፖስት ውስጥ ሃሽታጉን ማለት ነው ዋሴ ስለ ዮኒ ማኛ ዋሴ ስለ ሀቢባ ብላችሁ ሃሽታግ አድርጋችሁ ማለት ዜሮን ቢል ማለት ነው ዜሮን ቢል ህዝብ የሚሸወደው ምን ነው ታውቃላችሁ? ፎር ዩ ፔጅ ኤፍ ዋይ ምናም ፒ ምናም ሲል ማለት 4 ቢሊዮን ምናም ሲል ማለት ይሄ ነው ሰው የሚያመጣው ብሎ እንደዛ አይደለም። እናንተ መሆን ያለባችሁ የሚፖስት ሰው መሆን ያለበት ማለት እኔ ገብቼ ማለት አማሪክ ሚውዚክ ካልኩኝ ማለት ነው አማሪክ ሚውዚክ ብሎ ሃሽታግ ያደርገ ሰውዬ ነው የሚመጣልኝ መጀመሪያ። ጂጂ ካልኩኝ ጂጂ ብሎ ሃሽታግ ያደርገ ሰው ነው የሚመጣልኝ መጀመሪያ። ጂጂና ዋሴ ካልኩኝ ጂጂና ዋሴ የሚል ሃሽታግ ያደርገ ሰው ነው የሚመጣልኝ መጀመሪያ የፖስቶ ቪዲዮ እንደ ሰርቼ ማለት ነው። ኦርጋናይዝድ አይደለም። ያን ደግሞ የሚያደርጉት ለምን እንደሆነ ታውቃላችሁ? አሁን ስለኔ መጥፎ ነገር ሊሸቅል ፈልጉ የሆነ ሰው ማለት ይቀርጸኛል። ሲቀርጸኝ አይነግረኝም ማለት ሃሽታግ ዋሴ አይልም። ለምን ዋሴ መጡ ይጋፈጠዋል። ላይክ ምን አድርጌ ነው እንደዚህ ፖስት አይደብርም ወይ አንሳ ምናምን ነገር እለዋለሁ ብሎ ያስባል። ተደብቆ ነው የሚያደርገው ብልግና እንደሆነ ስለሚያውቅ። ጥሩ ነገር ከሆነ ግን ማለት ሃሽታግ ዋሴ ያራዳ ልጅ ዋሴ ቆቅ መረቅ ዋሴ ከተማ ልጅ ምናምን ይላል ሃሽታግ ያደርገኛል። ከዛ ደግሞ ታግ ያደርገኛል። ከዛ ሜንሽን እንደረጋለሁ እኔ ከእንቅልፌ ስነቃ ጠዋት ላይ ማለት ሜንሽን 2-3 አለ ይለኛል። ስገባ ማለት የሚታየው ማለት አሪፍ ነገር ነው። ስሜን በስነ ስርዓት ጽፈውልኝ ምናምን ነገር ተከተሉት ምናምን ያራዳ ልጅ ነው ምናምን ብለው ብልግና የሚሰሩ ስለ ሳሮን ሳወራ የሳሮን ፎቶ እዚህ ጋር አድርገው ስለ ቤታዩ ሳወራ የቤታዩን እዚህ ጋር ፎቶ አድርገው ምናምን ነገር እኔን ባለጋ አስመስል ምናምን መፖስት የሚፈልጉ ሰዎች ስሜን ቆርጠው እንደዚህ የሚያደርጉ ሰዎች ማለት ነው በታምር ታጋ ያርጉ። ግን ያንተ ጓደኞች ስለሚያውቋቸው ማለት ነው እና ጉድክን ይብለው ይልኩልሃል። ሄደህ ታየዋል። ማህበረሰብ ማንቃት ማጥፋት የሚችሉት ማለት ቲክቶከሮች ሳይሆን ሪኮርደሮች ናቸው። ይሄ ግልጽና ግልብ ነው። ለምን ሪኮርደሮች ህልውናቸው
ማንነታቸው ወቅታቸው ትክክለኛ ነገር ብቻ ተስማምቶ እኔ እንደውም ምኞቴ ምንድነው ታውቃላችሁ መቼም የማይግባቡም እንጂ ተግባብተው እንደ ማህበር ፈጥረው አንድም ፈጥረው ትላልቅ ፔጅ ያላቸው ብዙ ፎሎወር ያላቸው እንትን ሪኮርደሮች ማለት ነው ቁጭ ብሎ ማለት አዳሚ ስርዓት ማሳየት ይችላሉ ግን ሁሉም ለየራሱ ስለሆነ የሚሰራው መልኩ ስለማይታይ እንደፈለገ የሆነ ስለሆነ ማለት ምን መልክ አይታይም እቀጠቅጠዋለሁ አስቀጠቅጠዋለሁ ምናምን ነገር the problem is ትልቁ ችግር ምንድነው ታውቃላችሁ ማለት ነው ብዙ ነገር ይቀየራል በስልካችሁም ገባችሁ በኢሜይላችሁም ገባችሁ በየሆነ ነገር ገባችሁ ማለት የሆነች ነገር ተቀየረና ማለት ገጭ ትላላችሁ ያን ጊዜ እንትናዬ ሰላም ነው እንኳን ደህና መጣሽ ያለች ቲክቶከር ሁሉ ፈርቶሽ ማለት ወይ ፈርቶ ሰላም ነው እንኳን ደህና መጣ ያለ ቲክቶከር ሁሉ ማለት እጁ ግባ እስኪ አለቀል ያን ጊዜ ማለት ቤት ተበጠበጠ ምናምን አይሰራም የሰው ቤት በጥብጣችኋል የሰው ህይወት አበላሽታችኋል ከዛም አልፎ ተርፎ ማለት በሰው ስራ ማለት ነው ስማቸውን ቆርጣችሁ እንደዚህ እንዳይታወቁ ቢያንስ ሰው ፎሎ እንዳያረጋቸው ማለት ተዋርደው ፎሎ እንዳያረጋቸው እንደዚህ ቆርጣችሁ እናንተ ቤት ብቻ እንዲታይ በማድረግ በሰው የፈጠራ ችሎታ ኮፒራይት ተጠቅማችሁ ገንዘብ አትርፋችኋል በክሬተር ወርክ ፕሮግራም አሁን ይሄ ልጅ ማለት ያለው ነገር ልክ ነው ብር ያለው እዛኛው ቤት ካዩት የኔን ቪዲዮ እኔ ጋር ደግሞ ያዩትም ግን እኔ ቁጭ ብዬ አስቤበት ነው ማድረገው ተመሳሳይ ልብስ ለብሼ ካራክተር እንዳይቀየር አድርጌ አስቤ ባይ ዘ ዌይ ቴክስ አ ሎት በነገራችን እኔ አሁን እዚህ መጥቼ ማልችል እያደረኩኝ ነው አይደለም እግዚአብሔር ቪዲዮ ለመስራት እኔ አሁን መጥቼለት የሰራሁት ቪዲዮ አለ እቺኳ ያወራጂ 17 ኤፒሶድ የሰራችሁ ሻወር ውስጥ ገብቼ እንደዚህ ወጥቼ ልብስ ቀይሬ ምናምን ጋይዝ ላይቱን አስተካክለ ቆመ ሪኮርድ ነክተ እንትን ብለ ከዛ ያን ሁሉ ነገር ሴት አፕ አድርገ ከዛ ደግሞ ኤዲት አድርገ ምን ብለ ኢቴክስ ከ3 ከ4 ሰዓት በላይ ፈጀ የ3 ደቂቃ ቪዲዮ ለመስራት እነዚህ ሰዎች አስቧቸው ከዛ ደግሞ ልጁ ኢትዮጵያ ነው ያለው እንደዚህ አይነት ስራ መስራት አልችልም ከዚህ በኋላ ሙድ ይያዙብኝ ምናምን ነገር አለ ሚስቱን ስራ ያስፈታ እኔ እንደዚህ ቁሚ እንደዚህ ቅረጭኝ ምናምን ይያሉ አትጠቀሙ አይደለም ተጠቀሙ ግን እንትና እኮ ሲመቸኝ ተብሎ ቢያንስ ስሙ ታጋ አይደረግም ወይ ደግሞ ከስር ሃሽታግ አይደረግም ስሙ ይኖር ነው ይሄ ሌብነት ነው አይና ወጣ ከዛው ኪሱስ ብር እንደማውጣት ነው የሚቆጠው አይደል እና ትላልቅ ቲክቶከሮች ጌመሮች ተጽዕኖ አራጊዎች ግን ቢሞቱ ይችን ነገር አይናገሯትም ለምን እናንተ ልንፋ ብለው ማለት በዛ ላይ አውሬ ያደርጉታል ሰውየው መጥፎም ብቻ የፖስቱ ማለት ነው ያን ነገር ስለሚፈሩ ሳይናገሩ ዋጥ ያርጓት ምን ያደርጋሉ እንትናይ መሳፍ እንኳን እንደናመጣሽ እንደናቆጣ ነው ወዳት ግን ትናንትና የፖስተችው ስለሷ ማለት ነው እሙይ እንደዚህ ሆነ ያለችው ፖስት አላት ይሆናል ግን ዋጥ አርጋ ማለት ሰወዳት ኮንትራኝ አባብላ ጥሩ ነገር እንዲፖስትላት ማለት ቢኮዝ ሞር ተመልካች ያለው ሪኮርደሮች ጋር ነው እንጂ ቲክቶከሮች ጋር ነው ቲክቶክ ሪኮርደሮች ማህበረሰብ ላይ ኃላፊነት እንዳለባቸው ማወቅ አለባቸው ግን የሚነግራቸው ስለሚፈሩ ሆነም ቀረም እንደዚህ አይነት ሰው ደግሞ ይመጣና ምን ያደርጋል ፊት ለፊት ይናገራል አምድ ጅብነ ምናምን አበሻ ቢጠቀም ምን ችግር አለው ምናምን ሊባል ይችላል ነው በሐቅ ነው በተሰነ ሰዓት መንገድ ነው ሰው መጠቀም ያለበት በሌብነት አይደለም ድሮ መስኪ ዲጋ ዋሴ ሪከርድ ነበር ተታወቁ ይሆናል እንግዲህ ዋሴ ቢኒያም ሁሉም ቢኒያም ማለት ነው ያ እና ልክ ነው ይሄ ነው ፈረ ቀደደው ልክ ነው እኔ እስማማለሁ እና ሰፖርት አድርገዋል ውስጥ የነበረ ነገር ነው የወጣው ስለ እኔ ቪዲዮዎች እየሰራው ነበር በኦሮምኛም ከዚህ በፊት አጋጣሚ እያቀያየርኩ ሞክራለሁ ሜቢ ሰው ይሄን ወዳል ብዬ እያቀያየርኩ ስለ አሁን ገጽፋቱን አስቡ ላይ የሆነ ጸባይኛ የዋ ባንዱ ደግሞ የሆነ በቃ ጫካይ ነገር ሞኝ ሞክራለሁ ግን ከኔ ጋር የሚሄደውን ሰው ስለምመርጠው ተንኮሱን መረጡት እኔም thank you
ኢማጂን ስንት አይነት ካራክተር እንደሞከረ ለዚያም ከስራ እየመጣ ከስራ መጥቶ ልጆች አሉት ሚስት አለችው የሚስቱ ሰፖርት ትግስት ከዛ ደግሞ የሱ ደግሞ ማለት ጥረት ኤቭሪቲንግ ሞክሮ ቫይራል ወጣ በአንደኛው ይሄ ካራክተር ካንተ ጋር ፊት ያደርጋል ነው በቃ ህዝብ የወደደው ያን ነው ከዛ ያንን ካራክተር ሆኖ ለመኖር ደግሞ ማለት ቀን እየሰራ እኮ አይምሮ እኮ አይተኛም በቃ ምን ብላችሁ ይስቃሉ ምን ብላችሁ ይደስታሉ ምን ብላችሁ ያደርጋሉ ትኩዙ ነገር ምንድነው ምን ባስ ምን ባርግ ከዛ ደግሞ ልክ እንደዚህ ልጅ ማለት ስማርት ትሆንና ማለት በጅልነት ውበት ያለው ነገር ትሰራል ዲስኒ ጋስ ኢዝ እነ ቻርሊ ቻፕሊን እኮ ሳይወሩ ላይክ እንዴት አይነት ልፋት እንደሚጠይቁ ስላልገባቸው ለፍቶ ያመጣው ማለት ነው ያደርጋሉ ቁርጥ አድርገው እንደዚህ ስሙን አሳንሰው ቁርጥ አድርገው ቪዲዮዋን ብቻ አድርገው ማለት ፔጃቸው ላይ ዩቲዩብ የለ ፌስቡክ የለ ቲክቶክ የለ ይፖስቱና ማለት የሰራው ሰውዬ ሳይታይ እነሱ ይታያሉ ከዛ የሰራው ሰውዬ ጋር ሲደርስ ስዋይፕ እያደረክ ማለት ወይ ይሄንማ ይቻላል ብለህ ታልፋለህ ግን የተጠቀሙት እነዛ ናቸው ሙሉ ስለታየላቸው ከዚህ በላይ ብልግና አለን ሰው ኪሱ ገብቶ ብር እንደማውጣት እኮ አትሊስት ኮላቦሬት ማድረግ አትሊስት ከእንትና ፔጅ ነው ያመጣሁት ወይ ደግሞ ሃሽታግ እሱን ወይ ደግሞ ስሙን ጠርታችሁ በጣም ያስክ ልጅ ነው ምናምን ፎሎ አድርጉት ምናምን ብላችሁ መጠቀማችሁ እኮ አይቀርም ሜቢ ድጋሚ ላያዩት ይችላሉ ይሄን ጆካ እናንተ ካስላዩት እሱ ጋር ላያዩት ይችላሉ ግን አትሊስት እሱን ፎሎ አድርጉት ብላችሁ መጻፋችሁ ማለት ነው እነዚህ ሰዎች ልክ ስዋይፕ ሲያደርጉ ሲያገኙት ማለት ነው እነዛ ብለውኛል ብለው እነዚህ ፎሎ ያደርጉታል ተጠቅማችሁ ሰው ተጠቀማችሁ ማለት ወስዳችሁበትም ቢሆን ማለት ይሄ ኮፒራይት የመጣ ጊዜ ማለት በጣም ሃርድ ነው የሚሆነው ወይ ይሄ ኮፒራይት ይመጣል ቀድሞ ወይ ደግሞ ሪኮርደሮች ማለት ነው በስልካቸው እና እንትን ጂሜላቸው ማለት ማንነታቸው ይደረስበታል አልታየም ብሎ ነገሮችን ማድረግ አይ ቲንክ ጥሩ አይደለም በኋላ ችግር ያመጣል እሱ ቀጠልኩበት ምክንያቱም አሁን እያየው ትክክለኛ ተከታዮች ብዛታቸው 2.2 ሚሊዮን በላይ ናቸው አዎ ግን ባንተ ስም የተከፈቱት ፌክ አካውንቶች አሉ 200 ሺህ 400 ሺህ ምናምን ግን ያንተ ቢሆን ኖሮ ይሄኔ ከ5 ሚሊዮን ገብቷል ሚሊዮን በላይ ትሆን ነበር አዎ ስለ የኔ ስራዎች ራሱ በቃ ከኔ ጋር እኩል ስለምለቁ ሌላ ቦታ ያዩት የኔን እያሳለፉ ነው እየወደዱኝ ራሱ ሁለቴ አታይም አንተ እና በጣም ጫና አድርጎብኛል እንደውም ዛሬ ተገናኘ ነው እንግዲህ ምናልባት አስታውሳለሁ በኔ እድሜ የኮፒራይት ሰልፍ ወተን ነበር ለኢትዮጵያን ዘፋኞች የኪነ ጥበብ ፈጠራ በፊልም በሙዚቃ ሰርተው ልክ ለገበያ እንዳበቁ የሆኑ ሰዎች ይወስዱትና ይጠቀሙበታል ከዛ እነዚህ የኪነ ጥበብ ሰዎች ሲታመሙ መታከሚያ ያያጡ መጡ አሁን ያኛው ስሜት ያኛው ልምምድ እየመጣ አሁንም ዲጂታል ሚዲያው ላይ አለ አንተ የምትለቀውን ቪዲዮ ወስደው ነው ከዛ ኮፒራይት ወይ ስትራይክ ሲላክ እንዴት ልካለ እንዴታው የሚሉ ሰዎች ደግሞ መጡ ሲባል ይሄ እኮ ማለት ወደፊት አንዴ ሪፖርት አድርገኛል መኪናን ሰርቀው ሄደ ስትከስ ለምን ተከሰኛለህ ብሎ እንደመጠየቅ ሌላ ቁልፍ ካለ ስጠኝ ሞባይልን ሰርቀው ቻርጀሩን ላክልኝ አቤት ያውሻ ክፋት ይላሉ ኮንቴንትን ሰርቀው ማለት ፖስቶት ሄደ ስታይ ማለት ስምህ የለ ምን የለ ከስር እየተሰደብክ ነው በኮሜንት ምናምን ምን አለ ታግ ብታረገኝ ምን አለ ማንነቴን ብታሳውቅልኝ ከኔ እንደወሰድከው ለግ እኔ መሆኔን ብታሳውቅልኝ መጣው ፎሎ እንዲያርጉ ቢያንስ በክፋትም በጦርነትም መጣው እኮ አበሻ ፎሎ ያርጋላ ተሰድብኝ ብትጠቀም ምን አለ ስትል ማለት መብቴ ነው ምን አገባ ይላል ኧረ ተውስጥ የታቀኛል ይላል መልኩ የለም አንተ ነህ መልክ ያለው ሪፖርት ስታርገው አቤት ያበሻ ክፋት ይላል ያንተን ንብረት ወስዶ ማለት አሁን እዚህ ጋር ማለት ምለው ራሱ የኔ ንብረት ነው ላይቴን አስተካክዬ የመብራት የውሃ የሚከፍልኝ የለ ጸጉሬን እንደዚህ ፏም ያርግልኝ መነጽሬን ቅድም ቁጭ ብዬበት ነው የጣመሙ እንጂ ትክክል ነበር ማውራውን ነገር አዘጋጅቼ ሴቭ ማድረጋቸውን ቪዲዮዎች ሴቭ አድርጌ የትኛው ጋር ቀላቀዬ እንደማወራ ለቶፒክ ማዘጋጃቸውን ነገሮች መስሪያ ቤት ሽንት ቤት ተደብቄ ነው ተወስጄ ምናምን ነው መጣ ከዛ ለፍልፊ አድሬ ተጣመሜ ከዛ ጨብ ብዬ ከዛ ይሆናል እንዲዝም
አተኛም እንዴ ምናምን ተብዬ ተሰድቤ ሽልጥልጥ ተብዬ ደደብ ተብዬ ፎሎ አድርጎኝ ስል እምቢ ተብዬ ያማል ወይ ተብዬ ያን ሁሉ ችዬ ማለት ገብቼ ለጥ ብዬ ማለት ልክ እንቅልፌ ተነስቼ ማለት ቁርሴን እየሰራው ስዋይፕ ሳረግ ማለት ራሴን የሆነ ሰው ቤት አየዋለሁ። ጠጋ ስል እኔ ብቻ ነኝ ያለሁት፣ ስም የለ ምን የለ ምናምን። ኮሜንቱን ሳየው 40 60 100 ኮሜንት ጠቅ አድርጌ ስገባ እንዴት እንደሚደብረኝ ካለ አንደኛው ማለት በቃ ከዛ ላይ የመጀመሪያው ነው ማየት ያለብን። ይሄ ሽልጥልጥ ካለ የመጀመሪያው ማለት ዋሴ ሳቄ ምንጭ ካለ ደግሞ ሁሉም ዋሴ ያረዳ ልጅ ልክስ ካለ ደግሞ ትለጠለጣል። አሪፍ ልጅ ነው ካለ አሪፍ ልጅ ነው። እኔ አንድ ጊዜ ማለት ነፍሲ ማር ብሎ አንዱ ጻፈ ሲጃጃል እግዚአብሔር ስለ ህይወት አይደለም ያወራሁት እኔ ሌላ ጨዋታ ነው። ከዛ አራይፒ ሁሉ ዲያማቸዋል ያልኩት ግን ሰው ቤት ነው ያየሁት። ሪቪጅ ዛሬው ይጽፋሉ ግን የሰው ልጅ ስሜቴ ይነካል። ላይክ ካስቀየማል ላይክ ሰው ሲሰድባችሁና ለዚያውም ሰው ጠቅማለሁ ብለህ ያወራው ነገር ምናምን። ከዛ ደግሞ አንዳንዴ ልክ እንደዚህ ስትል ማለት ሌሊቱን ሙሉ አሪፍ ነገር አውርተህ ሰው መክረህ ስንት ሰዓት ሙሉ ሰው መክረህ ከዛ በቃ ኦኬ ዩቲዩብን ጨርሻለሁ ምናምን ብለህ ከጀለሶች ጋር የምትጫወተው ላይ ተነፊ ምናምን ነገር እየተጃጀርክ ማለት ያችን ፓርት ቆርጣ አብዷል ልግስክ ወሲባ ምናምን። ግን እያያችሁ እነዛ የፖስቶች ነበሩ ታያቸዋለህ፣ ኮሜንት ላይ ምናምን ታያቸዋለህና ጥሩ ሰዓት ነበሩ፣ አሪፉ ሰዓት ነበሩ። ግን ልክ አንተ ስትበላሽ ወይ ደግሞ ስደንዙ አፍን ስከፍት ምናምን ያችን ቁርጥ ያችን ሰከንድ ነው የሚፈልጓት ጣ አድርገው ያወጧትና ማህበረሰብ ማጥፍተው አንተንም አዋርደው ማለት ማህበረሰብ መጥፎ ነገር እንዲናገር አድርገው ጨዋታው እንዲሳደብ አድርገው ማለት ኮሜንት ላይ ስገባ አየኛ ህዝብ በቃ እንደዚህ ተልከሰከስና ናሽም ይዘላል ወይኔ ኧረ እኔ እንደዛ ለግ ሙሉን ብታዩት እኮ ምናምን ትላለህ በውስጥ ግን ምንም ልጽፋች ድምዛ ጋር ምን ታመጣለህ? እና ደግሞ ቪዲዮውን የምታየው ሰው ልኮልህ ነው እንጂ እነሱ ታጋ ያደርጉም ተንኮል ሲሰሩ ከስንት ጊዜ በኋላ ታየዋለህ። እና የሰው ክፋት አንዳንዴ አሁን ይሄ ልጅ ማለት እግዚአብሔርን በጣም ስማርት ልጅ የራሱን ኒው የሆነ ውብ የሆነ የሚያምር ኮንቴንት ይዞ የመጣን ሌላ ሰው ያልሰራውን እየሰራ ነው። የተሸወደው በአንድና በአንድ ነገር ምንድን ነው ልጅ ቲክቶክ ላይ በመምጣቱ እንደዚህ አይነት ኦሪጂናል የሆነ ኮንቴንት ያለው ሰው ማለት እንደነዛ እንደነንትና እየበረረ ማለት ኢንስታግራም ነው መሄድ ያለበት። ቲክቶክ ቺቺኛ አይሆንም። ቲክቶክ መጥፎ ነው። ሄዶ ኢንስታግራም ይሰካል። ኢንስታግራም በደንብ ነው ብር የሚሰጠው። ከዛ ከኢንስታግራም እያነሳ ደግሞ ዩቲዩብ ላይ ይለቀል። አለቀ። ዩቲዩብ ላይ ኢንስታግራም፣ ቲክቶክ ድራሽ መድረስ የለም። ቲክቶክ ገባ ማለት ራስህን ፌስቡክ፣ ኢንስታግራም፣ ዩቲዩብ ላይ ታገኘዋለህ ተፖስተ እንደ ኮንቴንት የነሱ ፔጅ እንዲያደርግ ማለት እና በጣም እስማማለሁ። ላይክ ጨክኖ አፉን ከፍቶ ያወራው ነው ለመጀመሪያ ጊዜ። አሁን ህዝብ ይላል ምን አለ ሌላው ቢጠቀም ይሄ እኮ ኢንተርኔት ነው፣ ኢንተርኔት ላይ እኮ ሰፊ ነው፣ ማንም ብዙ ቢጠቀም ይችላል ወደ ይገብጋባ ምናምን ሊሉት ይችላሉ። ኖ መብቱ ነው እንዴ፣ የራሱ ስራ ነው። እሱ በተዋረደው ለምዶ ሰው የሚጠቀመው ከባድ ነው። እና ሊያሸማቀቁ ሞከሩ ወይ ስለ በጣም እስከምደነግጥ ድረስ ለምን መጀመሪያ ባይዞይ በአንድ በኩል ሁሉም ሰው ያውቃል ብዬ ስላላሰብኩ ኮፒራይት እንዳለ ያላወቃችሁት ኮፒራይት አለ። እኔ ደግሞ ዩቲዩብ ላይ ጭኜ ወዳው የሚገርም ነገር አንድ ሁለት አይደለም ስናየው እኔ ሁለት ምናምን ነው መጣልኝ ውስጥ ገብተን ስናይ ከመቶ ምናምን በላይ 3 ቀን ነው የፈጀብኝ እሱን ለማየት ራሱ እግዚአብሔር እና ነግር ያለው መጀመሪያ ግን ከዛ በኋላ ምን ያረጋሉ በቃ እንዴ አንተ እንደዚህ አይነት ሰው ነህ በቃ ስለ በቃ እኔ እንደሰረኩ አድርጌ ነው ራሴ መቁጠር የጀመርኩት። ለዛ እኮ ነው በገዛ ዳቦ የልብ ማጣሁት። አሁን እዚህ ጋር ነው ሪኮርደሮች እየተጠቀሙ ያሉት እዚህ ጋር ነው። ሁላቸው ትልቅ የሚያስጠላ ነገር ምንድነው? ሪያክት የሚያደርጉ ልጆች አሉ። ሪያክት የሚያደርጉ ማለት አይታችሁ ከሆነ አምሹር ደግሞ አይታችኋል። ዩቲዩብ ላይ ምናምን በጣም ብዙ ፎሎወር ያላቸው ኢንስታግራም ላይ ምናምን ሄድፎናቸውን አድርገው ወጣቶች ናቸውና ቪዲዮን ያዩና ይስቃሉ ምናምን ነገር እንትን ይላሉና ያን ጊዜ ማን ነው አይነት ነገር ምናምን ሰው እንትን ይላል።
እና 2-3 ካዩት ያንተን ቪዲዮ ምናምን ይሄ ልጅ ፎሎ አድርጉት ምናምን ህዝቤ ተንደርድሮ ነው የሚመጣው። በጣም አሪፍ ነው። አሁን ፕራይቬት ካረከው ላይክ ኮፒራይት ካረከው ማለት እነሱ በስነ ስርዓት እንደዛ ማድረግ አይችሉም። ለምን? እነሱም አይፈቀድላቸው። ከለቀቀው ደግሞ እነዛ ባለጌዎችም ይለቁታል። ስለዚህ ደብል ኤጅ ሶርድ ነው። እነሱ ሪያክት እንዲያደርጉልህ ትፈልጋለህ፣ ባለጌዎቹ እንዲጠቀሙበት አትፈልግም። ያ ነው ችግሩ። አንተ እንግዲህ ሰውን ለማሳቅ ብለህ እኮ ሌሊት እንዲያስበህ ሊሆን ይችላል። እንዲህ ብንባባል ምናምን ብለህ ተጨንቀሃል። ልብሱን ራሱ አላወልቅም ሰይፉዬ ስለ ያን ልብስ ለብሼ ቀኑን ሙሉ ስለ በቃ ተንኮሶኝ ነው ቁጭ ብዬ የእውነት ያ ልብስ ነው በቃ በቤት ውስጥ ሁሌ እስከ 4-5 ሰዓት የምለብሰው። ለምን መሰለህ? በአንድ በኩል ከስራዬ መውጣት አልፈልግም። በጣም እናስባለን። እዛ ላይ ደግሞ ልጅ አለን። በቃ ያንተን ምሳ የምሰራበት ሰዓት እኛ ቪዲዮ እየሰራን ይሆናል 9-10 ሰዓት ነው የምንበላው። እሺ ስለዚህ እሷንም እያጨናነኳት የቤት ውስጡን ስትሰራ ለምን እኔን እንስራ እያልኳት ራሱ ማለት ነው። ግን ደግሞ እንደሰራ ነው አላገኘንም፣ ሌላ ነው። ስለ እኔ ራሱ የነሱን ላይክ ማድረግ ነው የጀመርኩት። በጣም የራስህን ስራ ሌላ ሰው ወስዶ ምናልባት አሁን እንደ እውነቱን ለመናገር የሰው ወርቅ አያደምቅ ይባል ነበር። አሁን ይሄ ያንተ ወርቅ ነው። ባንተ ወርቅ ሌላ ሊያደምቅ ሲሞክር ነው። እና እነዚህ ሰዎች ያንተን ነገር ከመፈለግ እኮ እንዲባረክላቸው የራሳቸውን ቢሰሩ እኮ ይሄን ትልቅ ነገር መስራት ይችላል። ግን ምን ሆነ? ያንተን ቁጭ ብሎ ይጠብቃል። ሰይፉ በኢቢኤስ በነገራችን ላይ ቲክቶክም ላይ ሆነ ነገሮች ይቆረጣሉ ምናምን። አሁን የምናወራው ራሱ ተቆርጦ እዛ ላይ ይቀመጣል። አንዳንዴ ምን አይነት ሐሳብ ይመጣል? ግድ የለም ጥሩ ነው ሼር ማድረጉ። በአንድ በኩል ካየው ስራን ማስተዋወቅም ሊሆን ይችላል። በሌላ በኩል ካየው ግን ያንተ ፍላጎት ሳይሆን ደግሞ ይሄንን ተው ደግሞ ሲባል ማክበር መቻል ይናፍቃል። አሁን እንደነ አዶናይ እንደነ መንሱር ሞጣ ዮኒ ምናምን እንደነዚህ አይነት ሂውጅ ኔም ካለ የፈለገ ፔጅ ቢከፍት አዳሚ ማለት ያስተዋወቅልን። እንደዚህ አይነት ልጅ ኮንክ ደግሞ ማለት ነው ገና እያደግክ ከሆነ ገና እውቅና እንትን እያልክ ከሆነ ማለት ቀላል ይጠቀሙብሃል፣ ታሽፋል። እንደዚህ አይነት ጨዋታ አይደል። ቀላል ይለበልቡሃል እንዴ በአንተ የሚሰሩት ስራ ማለት የሌለ ነው። ማክበርማ ቢኖር እዚህ ደረጃ እንደረስም ነበር። they're doing this because of ሰው ስለማያከብሩና መልክ አይታይም ስለሚሉ ማለት እኔ እያልኩኝ ያለው መልካችሁ የወጣለት ምን ሊውጣችሁ ነው? ብልግናችሁ የታወቀለት ምን ሊውጣችሁ ነው? አብሶ ኔጌቲቭ ነገር ፖስት ሰዎች ማህበረሰብ የምታጠፉ ሰዎች ምን ሊውጣችሁ ነው የወጣችሁለት? እውነት መውጣቱ አይቀርም አንድ ቀን። ቢያንስ ስፖስቱ ብልግናም ሆነ ጥሩ ነገር ስፖስቱ ማለት ነው የክሪኤተሩን ስም ማንነት አሳይታችሁ ከዛ ደግሞ ለሐቅ እዚህ ጋር ቆርጣችሁ ሳይሆን ማለት ያለውን ነገር በስነ ስርዓት ማቅረብ እንደዚህ ነው አውታር ማለት በስነ ስርዓት ማቅረብ ተቀባይነት እንዲኖራችሁ እንጂ ማለት ተንኮል ሰራለው ብላችሁ አንድ ሰው ስለደበራችሁ ያን ቀላቅላችሁ የምትፖስቱ ሰዎች መልኬ አይታይም ብላችሁ እንትን የምትሉ ሰዎች ነገ ከነገ ወዲያ ለዚያውም ደግሞ እንደዚህ አይነት ነገሮች በጣም የሚያስቁት በምንድነው ተቀላችሁ ማለት ቲክቶክ በቃኝ ብለው ወይ ትዳር ሊመሰርቱ ሲሉ ወይ የሆነ ነገር ሊሉ ሲሉ እጅ ከፉ የሚያዙት እና what you did will come back to you መጥቶ ያድናል ያረከው ነገር እና ለሐቅ ኑሩ ለማለት ያክል ነው። አብሶ ማህበረሰብ ከማጥፋት ተቆጠቡ ለማለት ያክል ነው። ትላልቅ ቲክቶከሮች ጌመሮች ምናምን እንደዛ አይሉ ለምን ስማቸውን ታጠፉባቸዋላችሁ? እኔ ግን ችግር የለብኝ። ለምን እጎዳቸዋለሁ አውቀዋለሁ። ፍንዳታ ነኝ፣ በጣም አስቀይማቸዋለሁ። አም ጋንግስተር እኔ ባልጌ እኔ ባልጌ እኔ ጨካኝ እና ተጠንቀቁ።